عليكم ورحمة الله وبركاته. إن الحمد لله نحمده ونستعينه ونستغفره ونستهديه ونعوذ بالله من شرور أنفسنا ومن سيئات أعمالنا. من يهده الله فلا مضل له ومن يضلل فلا هادي له. وأشهد أن لا إله إلا الله وحده لا شريك له وأشهد أن محمدا عبد الله ورسوله صلى الله عليه وعلى آله وأصحابه وسلم تسليما كثيرا. أما بعد يتكبراتشو يا الله بارياوች በነብዩ አለይሂ ሰላቱ ወሰላም አማካኝነት ወደኛ የመጣውን ዲን መረከብና ለማህበረሰቡ መድረስ የምትችሉ እንቁ የሆናችሁ ሸባቦች እንዲሁም እህቶች አላህ Subhanahu Wa Ta'ala ፈቃዱ ሆኖ ኩፍር ማህበረሰቡን የገደለበት አካባቢ ላይ የዱንያን ጌጣጌጥ ጣል አርጋችሁ አላህ Subhanahu Wa Ta'ala እንዲህ አይነት ቦታ ላይ እንድንገናኝ ለመረጠልን ጌታ ምስጋና ይገባው። አልহামዱሊላሂ ረቢል ዓለሚን። አላህ Subhanahu Wa Ta'ala ኸይርን ያሻላቸው ሰዎች የዱንያን ጌጥ እየተከተሉ እንዳይጠፉ ከለላ ያደርግላቸዋል። يقول النبي عليه الصلاة والسلام من يريد الله به خيرا يفقهه في الدين. ነብያችን عليه الصلاة والسلام الله خيرን ያሻለት የሆነ ሰው ወይንም خيرን ያሻላት የሆነች ሴት يفقهه في الدين አሉ ነብዩ عليه الصلاة والسلام። ዲን ላይ ግንዛቤን ይሰጠዋል አሉ ነብዩ عليه الصلاة والسلام። አላህን Subhanahu Wa Ta'ala እንዴት አድርጎ ማምለክ እንዳለበት እንዲያውቅ ያደርገዋል። የተፈጠረበትን ዓላማ ጠንቅቆ እንዲያውቅ ያደርገዋል ወይንም ደግሞ እንድታውቅ ያደርጋታል። ለዚህ ነው የእስላም ሊቃውንቶች የዚህ ሐዲስ መፍሁሙ ይላሉ አላህ Subhanahu Wa Ta'ala ኸይርን ያሻላቸው ሰዎች ነብዩ የመጡበትን ዲን እንዲገነዘብ ያደርገዋል ከተባለ መፍሁሙል ሐዲስ አላህ ኸይርን ያልፈለገለት ሰው ደግሞ ይህንን ዲን እንዲያውቅ ያደርገውም ቀልቡ የተዘጋች ይሆናል ማለት ነው ይላል። ይህ ዲን ብሎ ማለት የሁለቱንም ሀገር የበላይነት የምናገኝበት፣ ሀገር ሰላም የሚሆንበት፣ ምድር ቡቃያ የምታበቅልበት፣ ሰማይ ዝናብን የምታዘንብበት፣ ሰዎች በሰላም ገብቶ የሚወጡበት፣ ገንዘብ መቀማማት የማይኖርበት፣ ህይወት መጠፋፋት የማይኖርበት፣ ክብር መነካካት የማይኖርበት፣ ዘረኝነት ውስጥ መግባት የማይኖርበት፣ እኔ ከኖርኩኝ ሌላው የራሱ ጉዳይ የማይባልበት፣ በዘር ገብቶ መተቻቸት የማይኖርበት የሆነውን ዲን አላህ እንዲያውቅ ያደርገዋል። አማ አላህ ኸይርን ያላሻለት ሰው መማር ያለበትን የዱንያን ትምህርት ይማራል፣ መፋጀት ያለበትን ያህል ይፋጃል፣ መናገር ያለበትን ይናገራል። ዱንያ ግብ ላይ ለመድረስ ብቻ አኺራ ላይ ለእንዲህ አይነት ሰው ድርሻ የለው። በል እንደውም ይህንን ዲን የማይፈልጉና ትኩረት የማያደርጉ ሰዎች አላህ እንደውም ቀልባቸው ላይ ሐትም እንደሚያደርግባቸው ተናግሯል። يقول الله في كتابه المبين فلما زاغوا أزاغ الله قلوبهم والله لا يهدي القوم الفاسقين. فلما زاغوا إلى الله سبحانه وتعالى بأما موسى نبي محمد عليه الصلاة والسلام ሆዳቸው ላይ ድንጋይ አስሮ ከመካ ወደ መዲና ተሰዶ ለሊት ከቤታቸው ተርቦ ወጥቶ ጓዶቻቸውን አጥቶ እንደው የሚወዷትን መካ ለቆ ወጥቶ ያመጡትን ዲን አልቀበል ብሎ ጆሮውን የዘጋ የሆነ ሰው فلما زاغوا أزاغ الله قلوبهم إلى الله سبحانه وتعالى እመትን መርጦ የሽንፈት መንገድ ውስጥ በገቡ ሰዓት አላህ ቀልባቸው ላይ ሐትም ያደርግባቸዋል ይላል። ፋሲቃኖችን አላህ አይመራቸውም፣ ወደ አላህ እስትቅባል አላደረጉም፣ የነብዩን አለይሂ ሰላቱ ወሰላም ርሳላ አልተቀበሉም፣ ነፍስያቸውን አልገቱም፣ ዘረኝነትን አልተውም፣ አምባገነንነትን አልተውም፣ ለአላህ ተሰባብሮ አልገቡምና አላህ ፋሲቃንን አይመራም ይላል። ስለዚህ ይህ ዲን ብሎ ማለት የሁለቱንም ሀገር የበላይነትና ብልጽግና የምናገኝበት የሆነ ዲን ነው። ለዚህ ነው አላህ Subhanahu Wa Ta'ala ሊሐን ይላል አላህ በጎን የሰራ ከሴትም ከወንድም ፈለኑህየና ሕያው እናደርገዋለን ሐያተን ጠይባ ይላል አላህ። በጎ የሆነች ኑሮ እናኖረዋለን
ወለነጅየነሁም አጅረሁም ቢአህሰኒ ማ ካኑ ያዕመሉን ይላል አላህ። አኺራም ላይ ሲሰሩት በነበረው በተሻለ አድርገን እንመነዳቸዋለን ይላል። አማ እነዛስ የአላህን ዲን የማይፈልጉ የነብዩን ሪሳላ የማይሸከሙ ለዲን ጀርባቸው የሚሰጡ ለዲን ጆሮ የማይሰጡ ጊዜያቸውን ለቁርአን ለሐዲስ የማይሰጡ መስጊድ ተሰባብሮ የማይገቡ መድረሳ የማይገቡ የአላህን ዲን ነሽር የማያደርጉ ዱንያ ላይ የሚኖሩት ህይወት ራሱ ግራ የገባ ህይወት ነው ይላል። ولهذا يقول الله في كتابه المكر ይላል አላህ ከኔ ምክር ቁርአንን ከመቅራት ከመገንዘብ ከማስቀራት ዳዋ ከማድረግ ሐጅ ከማድረግ ረመዳንን ከመጾም ሰላትን በስነ ስርዓት ከመስገድ አለባበስን አሳምሮ ከመልበስ ሴትም አሳምራ ከመልበስ ዝሙትን ከመራቅ ወለድን ከመራቅ ሽንፈትን ከመራቅ ሐሜትን ከመራቅ ባላህ ላይ ከማጋራት እዚህ ውስጥ የሚዘፈቁ ሰዎች ወመን አዕረض عن ذكري فإن له معيشة ضنكا ይላል አላህ። ጭንቅ የሆነ ኑሮ ይኖርበታል። ስልጣን ሊኖረው ይችላል፣ በስልጣኑ አይረጋጋ። የሀገር መሪ ሊሆን ይችላል፣ ከላይ ያለው ፊዚካሉ ካልሆነ በስተቀር ውስጡ እየተረበሸ ነው። ومن أعرض عن ذكري فإن له معيشة ضنكا አለ አላህ። ጭንቅ የሆነ ጆንያ ውስጥ ወዘን ከተዋለን እያለ ነው አላህ። ይረበሻል ረብሻል فإن له معيشة ضنكا ከዚህም አልፎ ተርፎስ ونحشره يوم القيامة أعمى الله ዛሬ መረበሽ መደብደብ ደም ማፍሰስ መፋሰስ ገንዘብ መቀማት መቀማማት አለ አይደለ ረብሻ አለ አይደል መረጋጋትን አላገኙም አይደለ ይቀጥላል አለ አላህ። ونحشره يوم القيامة أعمى የቂያማ ቀን ደግሞ እውር ተደርጎ ይቀሰቀሳል፣ አይኑ ላይ ይጋረድበታል። አረ የቂያማ ቀን እኮ ሐታ ነብዩላህ አደም ከአላህ ጋር እባክን አስታርቀን ተብሎ ሲጠየቅ ላ እኔ ያጠፋሁት ጥፋት አለ አላህ ዘንድ አልቀርብም ወደሚቀጥለው ሂዱ ይባላል። የሚቀጥሉ ሲኬድ መጨረሻ ነብዩ ጋር ይደርሳል። ነብዩ አለይሂ ሰላቱ ወሰለም ስጁድ ወርጄ ጌታዬን ጠይቃለሁ ያኔ ይፈቀድልኛል። የዛችን ቀን የሰው ልጅ በወንጀሉ ልክ በላብ ይጥለቀለቃል አሉ ነብዩ አለይሂ ሰላቱ ወሰለም። እስከ ጉልበቱ ላቡ የሚሸፍነው አለ፣ እስከ እንብርቱ ላቡ የሚሸፍነው አለ፣ እስከ አንገቱ የሚሸፍነው አለ፣ ሙሉ በሙሉ ላቡ ደግሞ የሚሸፍነው አለ አሉ ነብዩ አለይሂ ሰላቱ ወሰለም። ነስአሉላህ ሰላም ወልዓፊያ። ስለዚህ ወነሕሹሩሁ የውመ القيامة አዕማ ይላል አላህ። የቂያማ ቀን እውር አድርገን እንቀሰቅሰዋለን አለ። ለምን ምንዳው ነው? ቁርአን አልቀራ ሐዲስ አልቀራ መንሃጀ ሰለፍን አላወቀ ሐጅ አላወቀ ዑምራ አላወቀ። እንቅልፍ የሚተኛው በክኒን ነው። እንቅልፍ የሚተኛው የሴትን ፎቶ በማየት ነው። እንቅልፍ የሚተኛው ጓደኛዬ ብሎ የያዛ ሴት ጋር ደውሎ ነው የሚተኛው። እንቅልፍ የሚተኛው ቴሌቪዥን እያየ ነው። እንቅልፍ የሚተኛው ፊልም እያየ ነው። ረብሻ ነው። ወነሕሹሩሁ የውመ القيامة أعمى የቂያማ ቀን እውር አድርገን እንቀሰቅሰዋለን። ከዛ እሱ ምን ብሎ ይጠይቃል? ቃለ ረቢ ሊመ ሐሸርተኒ አዕማ ጌታዬ ለምን እውር አድርገህ ቀሰቀስከኝ? የቂያማ ቀን ከባድ ነች። ልጅ በእናት እናት በልጅ አባት በልጅ ልጅ በአባት ዘር በዘሩ የሚሸሽበት ቀን ነው። ነፍስ ያውጭ የሚባል ነው። ሊመ ሐሸርተኒ አዕማ ጌታዬ ለምን እውር አድርገህ ቀሰቀስከኝ ብሎ ይጠይቃል። ቃለ ከዛሊከ አተትከ አያቱና ፈነሲእተሃ ወከዛሊከ اليوم ቱንሳ ይላል አላህ። ይሄው አንቀጣችን መጣ። ነብያቶች ተላኩ፣ ቁርአን ተቀራ፣ ሐዲስ ተነገረ፣ ዳዒዎች አብራሩ፣ ወደ መስጊድ ተጠራ፣ መስጊዱ ተሰራ፣ ሚናራ ላይ ማይክ ተሰቀለ፣ አዛን ተባለ፣ እቃም ተባለ፣ ዳዋ ተደረገ፣ ኹጥባ ላይ ተጠራክ፣ ቻናል ላይ ደረሰ። ፈነሲእተሃ ረሳሃት ወከዛሊከ اليوم ቱንሳ ይላል አላህ። ዛሬ እንደዚሁ ትረሳለህ። ተረስቶም የዛን ቀን እኮ መኖርማ ቱራባ ምን ነው ዱንያ ላይ በአጃቢዎች እንደታጀብነው ዱንያ ላይ የሚያስፈልጉ መጠጦችን እንደለጣ ነው፣ የሚያስፈልጉ አልባሳቶችን እንደለበስ ነው፣ የሚያማምሩ ሴቶችን ሰብስበን እንዳቀረብነው ነገር ቀርቶብን እንደው አፈር ሆነን በቀረም ብሎ ይመኛሉ። ወየቁሉ الكافر يا ليتني كنت ترابا አፈሩኝ በቀረው ይላሉ። የለም የዛን ቀን ሀያትም ሞትም የለም። ኢንዱሁም በደልናሁም ጁሉደን غيرها ليذوقوا العذاب ይላል አላህ Subhanahu Wa Ta'ala። እንደው ጀሃነም ላይ ገብቶ ቆዳቸው ተቃጥሎ ባለቀ ቁጥር አዲስ ቆዳ ይተካላቸዋል አላህ። ለምን? ليذوقوا العذاب አላህ ጀሃነምን ሊቀምሱት። ባላህ ላይ አጋርተዋል። ነብዩን አልተከተሉን አሻፈረኝ አሉ ሲሉ ሰምቼ ላለው ነብይ አሉ። የቀብር አፈር ጠጡ፣ ከግድግዳ ጋር ተጋጩ፣ እርዝ አሰሩ፣ ጦንጋይ ቤት ተመላለሱ፣ ሰላት አልሰገዱ፣ ጀማዓ አላወቁ፣ ጁማ አላወቁ፣ አለባበስ አላወቁ። ቆዳቸው ተቃጥሎ ባለቀ ቁጥር ሌላ ቆዳ ይተካላቸዋል ይላል አላህ Subhanahu Wa Ta'ala። ስለዚህ ይህ ዲን ብሎ ማለት ትልቅ አማና። በተለይ እናንተ ወጣቶች ምናልባት አሁን እናንተ ተምራችሁ ልትመረቁ የደረሳችሁበት ሰዓት ነው። ናም የሙስሊም ወንድሞቻችን ጥሩ ቦታ መያዛቸው ቢያስደስተንም ዲን የሌለበት ጥሩ ቦታ ላይ መድረሳቸው በኋላ ደግሞ መልሶ ያሳፍረናል። ለምን ያሳፍረናል? ዩኒቨርሲቲ ላይ ወይም ደግሞ ሃይስኩል ላይ ጺም ሲያስረዝሙ ሱሪ ሲያሳጥሩ የነበሩ ወንድሞቻችን ፓርላማ ላይ ሲገቡ ጺሟን ሲያበጥሩ ራሱ እንደዚህ ነው የሚያበጥሩት። ከቴዎድሮስም ጋር መመሳሰል ይፈልጋል፣ ከኢማሞችም ጋር መመሳሰል ይፈልጋል፣ ከዳዮችም ጋር መመሳሰል ይፈልጋል።
እዛ ጋር ሲሄድ ያሳጥራታል፣ መስጊድ ሲመጣ ደግሞ ያወጥራታል። እንደዚህ ሱሪ ውስጥ መስጊድ ሲመጣ ከፍ ያደርጋታል፣ ፓርላማ ሲገባ ደግሞ ዝቅ ያደርጋል። በል እንደውም አልፎ ተርፎ እኮ የኛ ሀገር ሱንኒዮች ወይንም ደግሞ የኛ ሀገር ሰለፊዮች ምንላቸው ሰዎች እኮ ሰለፊይነታቸው ሱንኒየትነታቸው ለትንሽ ጊዜ ነው አላህ ካዘነላቸው ውጭ። መጀመሪያ ላይ የተውሂድ ዳዕዋ ጎሮሮ እስከሚበጠስ ዳዕዋ ማድረግ ሙጃመላ ሙዳሃና በአላህ ዲን ላይ አያስፈልግም። ዱንያ የቅርቢቷ ዓለም ነች፣ ልሸውደን አይገባም፣ ልንጠነክር ይገባል። ዲን አቂዳ መንሀጀ ሰለፍ ስለነበረው የስልጣን ሱስ ያለባቸው ስልጣን ላይ ሲደርሱ ዛሬ ፊት ለፊታችሁ የቀረብኩት ፖለቲካ ከእስላም እንደሆነ ልገልጽላችሁ ነው የቀረብኩት ይላል። ሌላኛው ደግሞ ኢየሱስን ፍቅርን የሰበከ ጌታ ነው ይላል ፊት ለፊት ቀርቡ። ሌላኛው ደግሞ ተውሂድና ሱና የሚባልበት ጊዜ አይደለም የመግባባት ጊዜ ነው፣ የሚቀደመው ስጋ ነው ይላል። በል እንደውም ከዚህ በፊት ያደረገው ዳዕዋ ዲሌት አድርጉልኝ ሊልህ ይችላል። ለምን የሚፈልጋት የነበረችዋ ቦታ ላይ ወንበሯ ላይ ደረሰ። ሌሎችም የሚፈልጉት ስልጣን ላይ ሲደርሱ ዲናቸው ላይ ያፍራሉ አላህ ካዘነላቸው ውጭ። አማ ሱና አቂዳ መንሀጀ ሰለፍ ላይ ጸንቶ የሚሄዱ ሰዎች ውስኖች ናቸው። ولهذا يقول الله في كتابه المبين وقليل من عبادي الشكور وقليل من عبادي شكور إلى الله ከባሪያዎች ትንሾች ናቸው እኔን የሚያመሰግኑኛል። ለዚህ ነው ነብዩ አለይሂ ሰላቱ ወሰላም ምከረኝ ተብሎ ሲጠየቁ ቁል አመንቱ ቢላሂ ثم استقيم አሉ ነብዩ አለይሂ ሰላቱ ወሰላም። አምኛለሁ ብለህ ቀጥ በል አሉ ነብዩ አለይሂ ሰላቱ ወሰላም። እስቲቃማ ወሳኝ ባለባበስህ ላይ፣ ባነጋገርህ ላይ፣ ባለህ ሙአመላ ላይ፣ በመንሀጅህ ላይ፣ በአቂዳህ ላይ፣ በሰላት፣ በሐጅ፣ በኡምራ ኢንበባምቀልህ ላይ፣ ልብስን አስተካክለ በመልበስ አጅነብይ ባለመጨበጥ በእያንዳንዱ ነገር እስቲቃማ ያስፈልጋል። እስቲቃማ የሌለበት ነገር ከንቱ ነው የሚሆን። ለዚህ ነው አላህ ሱብሓነሁ ወተዓላ የሚያመጣ ወደ ታችን ማውረድ የሚችል የለም። ረቡና አላህ ጌታችን አላህ ثم استقاموا على الله በዛችሁ ላይ ቀጥ ያሉት ሲቀሩ አለ። ሰሃቦች ሲቀጠቀጡ ደማቸው እኮ ሰው ሲጠጣው ነበር እኮ እስልምናን አለቅም ብሎ ወደ አኺራ ሲሸጋገሩ የነበሩት። በል እንደው የጀነት ሽታ እየደረሰኝ ነው ሲሉ የነበሩት። የኛን እስልምና እኮ የሚወሰደው በስልጣን በከረባት በምታምር ስክሪፕቶ በቆንጆ ሴት በፓርላማ ወንበር በመስጊድ ማይክ በአክሲዮን በመስጊድ ግንባታ በመድረሳ አስረክበናት ቁጭ እንላለን። ከዛ በኋላ የነበረብን የድሮ በሽታችን ይነሳና ሱናን መዋጋት እንጀምራለን አላህ ካዘነላቸው። ለዚህ ነው አላህ Subhanahu Wa Ta'ala innal ladina qalu rabbuna Allah thumma istaqamu ቀጥ ያሉት አላህ ተተነዘሉ عليهم الملائكه በእንደዚህ አይነት እንቁዎች መላእክቶች ከሰማይ ቀበሌ ከችላሉ አላህ። የሰው ልጆች ከፈነን ያዘጋጃሉ፣ ቀበር ቁፈራ ተዘጋጅቷል። ሐኪም ቤት ተብሎ ወይንም ተለፍቶ ጀርመን፣ ጃፓን፣ እንግሊዝ ወይንም ደግሞ የባህል ሕክምና ዘመናዊ ሕክምና ቀመማው ተሞክሮ ጠፍቶ እጅና እግራቸውን ዘርግቶ ወደ አኺራ ሊሄዱ በተዘጋጁበት ሰዓት መላእክቶች ከችላሉ። ተተነዘሉ عليهم الملائكه አላህ መላእክቶች ይወርዳሉ። አላህ ተኻፉ ምንም የምትፈሩት ነገር የለም። የምትሄዱበት ሀገር የታወቀ ነው፣ ረጅም ነው። የቀብር ጥያቄ አለ፣ ከዛ በኋላ በርዘኹ አለ፣ ቂያማ እስኪቆም ድረስ ቀብር ላይ መቆየት አለ፣ መጥፎና ጥሩ አለ፣ የቂያማ ቀን ሂሳቡ አለ፣ ስራጥ አለ፣ ማህሸር ላይ መቀስቀሱ አለ፣ የሰው ልጆች አላህ ፊት መቅረቡ አለ፣ ሂሳቡ አለ። ማከውኒ ግን አብሽሩ ይባላል። አላህ ተኻፉ ወደምትሄዱበት ሀገር አትፍሩ ይባላል። ወላ ተህዘኑ በል እንደውም ጥላችሁትን በምትሄዱት ስጋት አይግባችሁ ይባላል። ወአብሽሩ ቢልጀነቲ التي كنتم توعدون ይባላል። በል እንደውም ስትቀጠሩላት በነበረችው ጀነት አብሽሩ ይባላል። ስለዚህ ይህ ዲን ልንጠብቀውና ልንማረው ልናቀው ልንሸከመው ለሌሎችም ማህበረሰቦች ልናደርስ ግድ ይላል። ሌላ ነብይ አይመጣም። ነብዩ አለይሂ ሰላቱ ወሰላም ላ ነብይ ባዕዲ ብለዋል። ነብዩ አለይሂ ሰላቱ ወሰላም ከኔ በኋላ ነብይ የለም ብለዋል። እናትህ በሽርክ ስትጨማለቅ፣ አባትህ በሽርክ ሲጨማለቅ፣ እህትህ ራቁቷ ስትሄድ፣ እህትህ ሽርክ ቤት ስትመላለስ፣ የሀገር ሰው ሽርክ ላይ ወጥቆ አንተ ምን አገባኝ ብለህ ዱንያን የምትመጥ ከሆነ ኪሳራ ነው። ነብዩ አለይሂ ሰላቱ ወሰላም አልዑለማ ወረሰቱል አንቢያ ብለዋል። ዑለማዎች የነብያቶች ወራሾች ናቸው ብለዋል። ነብያቶች ደግሞ ለም ይወርሱ ዲናርን ወላ ድርሃመን ኢንማ ወረሱል ዒልም አሉ ነብዩ አለይሂ ሰላቱ ወሰላም። ነብያቶች ደግሞ ድርሃምና ዲናርን አይደለም ያወረሱት ዒልምን ነው አሉ ነብዩ አለይሂ ሰላቱ ወሰላም። ያንን የያዘ ሰው ትልቅ የሆነ ሀብትን ይዟል አሉ ነብዩ አለይሂ ሰላቱ ወሰላም። ስለዚህ ዲናችን ላይ ልንጸናና ልንማረው ይገባል። አዩሃ ሸባብ